ነገ አብርሽ የሚመጣበት ትልቅ የሆነ ምክንያት አለ። እዚህ አዲስ አበባ የሚመጣበት ትልቅ የሆነ ምክንያት አለ። እሱን ምክንያት እኛም አላወቅንም። እስቲ ያለውን ነገር በግልጽ ነገር ስለ አብርሽ አዲስ ነገር አለ። አብርሽ ዛሬ ወደ አዲስ አበባ መጥቶ ነበረ። የመጣበትን ምክንያትም በደንብ እነግራችኋለሁ። ትላንት ያው ኤፍሬም እና ሩታ እንዳሉት አዲስ አበባ ሊመጣ እንደሆነ ሰምተናል ወሬ ብለው ነበረ። እውነት ነው። ዛሬ መጥቶ አንድ ጉዳይ በጣም ጥብቅ የሆነ ጉዳይ ነበረበት። በዛ ጉዳይ መጥቶ ነበር። ነጋሽዬም ነበሩ። ሄርሜላ እስካሁን አልተለየችው። ያው እንደነገርኳችሁ አብረው ነው እዛ የነበረችው። በጣም ኤፍሬምም እየተቆጨ ያለው ምንድነው ይረፍ ያገግም ወደ እናት አባቶቹ ሂድ ብለው ሄርሜላ እንዴት አብረው ትሄዳለች የሚል ነገር ነበረ። ሄርሜላ ያው እዛው እንደሆነች መረጃ ደርሷቸዋል ለነ ሩታ። ያው እዛው ይሁን እንጂ ከነ ጋሽዬ ቤትም እያደረ እንዳልሆነ ያው ትናንትም ነግራችሁ ነበር። ሄርሜላ ወጣ እያደረገች ቆንጆ ቆንጆ ሆቴሎች አሉ እዛ፣ አሪፍ አሪፍ ሆቴሎች እዛ አልጋ እንዲያዙ ነው እንግዲህ መረጃው እየደረሰን ያለው። ደስ የሚል ነገር ነው። እኛም የምናበረታታው ይሄን ነው። ዞሮ ዞሮ ከሄርሜላ ጋር ከሆነ በእርግጠኝነት ጤንነቱ እንደሚመለስ፣ እሷም ስለ ጤንነቱ እንደምትጨነቅ የምታውቁት ነገር ነው። ሩታ ናት ትንሽ ለጤንነቱ ሳይሆን እሱን እንደ አገልጋይ እንደ ዕቃ ቁጭ ብሎ እሱ ያለችውን እሺ እያለ በመተት ተወጥሮ እንዲኖርላት የፈለገችው እሷ ነች እንጂ ሄርሜላ ምርጥዬ ነች። ለማንኛውም አብርሽ በምን ጉዳይ መጣ ወደ አዲስ አበባ ካላችሁኝ መጀመሪያ ላይ ትንሽ እንዳሳየዋችሁ ያው ጠርጥራችኋል። ባለፈው ቀጠሮ ነበረበት ከዶክተሯ ጋር በየጊዜው እየጠራች እንደምታማክረው ምን ላይ እንዳለ የጤናው ሁኔታ ምን ላይ እንዳለ ቼክ ታደርገው ነበርና ቀጠሮ ስለነበረው በአጋጣሚ ዛሬ ለዶክተሯ ጋር ቀጠሮ ነበረው። ከዶክተሯ መጥቶ ቼክ ተደርጎ ጋሽዬ መጥቶ አብሮ ሄርሜላም አለች፣ ብዙዬም አለች፣ እናቱም አለች እና እንደዚህ አድርገው እንግዲህ ፈታ ብለው በእውነት በጣም ደስ ብሏቸው እንደተመለሱ ነው። እንግዲህ መንገድ ላይ ምን እንደሚጠብቃቸው ባናቅም ብቻ ደስ ብሏቸው እዛው ሕክምና ውስጥ እንደወጡ መረጃውን ልነግራችሁ እፈልጋለሁ። ከዛ ውጭ ግን እነ ኤፍሬም እነ ሩታ ምን አይነት ነገር ይጠብቃቸዋል? ውጭ ላይ ጠብቋቸው ይኖራሉ? መንገድ ላይ መኪና ይዘው ያግቷቸዋል? ምንድን ነው የሚለውን ነገር እሱን ነገር በእውነት እኔ እርግጠኛ ሳልሆን ላወራችሁ አልፈልግም። ብቻ ዛሬ ከዶክተሯ መጥቶ ያለበትን የጤንነቱን ሁኔታ ቼክ አድርጎ ጋሽዬም በደንብ ዶክተሯን ጠይቆ ምንድነው ችግሩ ምንድነው ብሎ እንዳያችሁት ሄርሜላ ምስጥ ብላ እየሰማች ነበረ። ሁሎችም እየሰሙ ነበረ። እናትየዋና ጋሽዬ ትንሽ ፈገግ ብለዋል። ምክንያቱም አይዟችሁ ይድናል፣ ዋናው ከሄርሜላ ጋር ብቻ ይሁን፣ መድኃኒቱ የእሱ ሄርሜላ ነች። ሩታ ጋር ከሄደ አስቸጋሪ ነው። ሩታ የእሱን ህይወት ልታጠፋ ትችላለች። ጥሩ ሰው አይደለችም፣ ጨካኝ ናት ብላ ነው የተናገረችው ዶክተሯ። እንግዲህ ሚስጥር ማውጣት ይቅርታ፣ ሂደው ደግሞ ለምንድነው እንዲህ ያልሽው ምናምን እያሉ ዶክተሯን እንዳያጨናንቋት ብዬ ነው። ሚስጥር ነው፣ ለማንም እንዳትናገሩ። ይህን ሚስጥር ጠብቃችሁ በጆሮአችሁ ተሰማችሁ በኋላ ይህን ቪዲዮ ላይክ አድርጉ። ግን ሚስጥር እንዳታወሩ ለጓደኞቻችሁ። ዝም ብለው እየገቡ ይዩ እንጂ ሚስጥሩን እናንተ እንዳትነግሩ። ይህን ቪዲዮ ላይክ አድርጉልኝ። ለቻናል አዲስ ያልሆነ ሰው አለ እዚህ መሃል አለ? በእውነት አለ? እጅ ወደ ላይ እስኪ አለ እንዴ? እስካሁን ምን እየሰራችሁ ነው? ሰብስክራይብ አድርጉኝ እንጂ ከዛ ይደውል ምልክቷን ጫን። እዛ ቤተሰብ በቃ ቤተሰብ ፋሚሊ ሆነናል፣ አብረን እንቀጥላለን። ስለዚህ የዛሬው መረጃ ይሄን ይመስላል። እንግዲህ ሄርሜላ አብረው እንዳልተለየች እየነገርኳችሁ ነው። አብርሽ ዛሬ የመጣበት ዋናው ፖይንቱ የሕክምናውን ጉዳይ ሊከታተል ነው። ነበረው ቀጠሮ፣ በቀጠሮ መሰረት ዛሬ ግዴታ መምጣት ስላለበት ይዘውት መጥተዋል ነጋሽዬ። ያው ሄርሜላ አብረው ስለነበረች ብዙም መንገድ ላይ ተቀበላቸው። አብረው ገብተው ዶክተሯ ጋር ያለውን ነገር ቼክ አድርጓል ማለት ነው እና ደህንነቱ በጣም ጥሩ ነው፣ ጥሩ እየተሻሻለ እንደሆነ ነው ዶክተሯ የተናገረችው። ውድ ኤፍሾ ቤተሰቦች ይህን ቪዲዮ ላይክ አድርጉልኝ። በሌላ ቪዲዮ መጣለሁ ደግሞ በእውነት ይሄን ሚስጥር ለማንም እንዳትናገሩ፣ ለማንም እንዳትናገሩ። እኔ ይሄን ሚስጥር ዶክተሯ ጋር ሄደ ያልኩትን ነገር ሄርሜ ሩታ ከሰማች፣ ሩታ አዲስ አበባ ሊመጣ ይችላል የተባሉት እንጂ እነ ኤፍሬም እና ሩታ ከዶክተሯ ቀጠሮ አለው አልሰሙም። ምክንያቱም ተሰሙ ሂደው እዛው ጠብቀው እንደገና ሌላ ርብሻ ስለሚፈጥሩ ምንድነው የተደረገው? አዲስ አበባ የሚመጣበት ጉዳይ አለ ነው ያልናቸው።
እንዲባልና እንዲወራ ነው ነግረናችሁ ነበር እንድንል እንጂ የት እንደሆነ ጉዳዩ ግን እንዲሰማ እንዲታወቅ አልፈለግንም። ግን የኔ ቤተሰቦች ሚስጥር መደበቅ ስለማልችል ለቤተሰቦች ተናግሬያለሁ። ሚስጥሩን ያዙ አደራ። ሄዳችሁ ደግሞ ከኤፍሬም ቻናል ወይ ከሩታ ቻናል ጻፉና እንደዚህ ነው በሉ። ለመሆኑ እናንተ ሚስጥር ትጠብቃላችሁ አትጠብቁም? ንገሩኝ እስኪ። ትጠብቃላችሁ? እሺ ከጠብቃችሁ አደራ ላይክ አድርጉት። ይሄን ቪዲዮ ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ። ባባይ።